ዓለምን ሊያስደንቅ የሚችል ትልቅ ችሎታ ያላችሁ ነገር ግን በኑሮ ጫና ምክንያት ተደብቃችሁ የምትኖሩ ስንቶቻችሁ ናችሁ? በዛሬው ታሪካችን በአንድ በቅንጦት የተሞላ ድግስ ላይ ያልተጠበቀ ክስተት ሲፈጠር እናያለን። አንዲት የጽዳት ሰራተኛ በታዋቂው ሙዚቀኛ ፊት በደረሰባት ከፍተኛ ንቀት ምክንያት የማይጠበቅ ውሳኔ ወሰነች። ያን ውድ ቫዮሊን በእጆቿ ስታነሳ አዳራሹ በሳቅ ተሞልቶ ነበር። ነገር ግን የመጀመሪያዋን ኖታ ስታወጣ ድባቡ በቅስፈት ተቀየረ። ለመሆኑ ይህች የጽዳት ሰራተኛ በአባቷ በኩል የተላለፈላት የምስጢራዊ ተሰጥኦ ምን ነበር? ራሱን ንጉስ አድርጎ የሚቆጥረው ቢሊየነር በገዛ ቤቱ እንዴት ተዋረደ? ፍርሃትን ጥላ ለክብሯ የቆመችውን የጋብሪኤላን አስገራሚ የህይወት ጉዞ የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ዓለም የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። አንድ ቢሊየነር በመላው ግብዣ ፊት በጽዳት ሰራተኛዋ ላይ ጨካኝ ውርርድ አደረገ። እሷ በቀላሉ ችላ ልትለው ነበር። ነገር ግን በዚያ ያለ ማንም ሰው ያልጠበቀውን ነገር ማድረግን መረጠች። ሄ አንቺ እየሰለልሽኝ ነው እንዴ? ሪካርዶ ጣቱን በቀጥታ ወደ ጋብሪኤላ ቀሰረ። እሷ የብርጭቆቹን ማስቀመጫ ይዛ ነበር። አይኖቿም ከጀርባው ግድግዳ ላይ በተሰቀለው ቫዮሊን ላይ ተተክለው ነበር። ጥንታዊ ጥቁር እንጨት የሆነ መሳሪያ ልክ እንደ ሙዚየም ቅርጽ ፍሬም ተደርጎ ለእይታ የቀረበ። ስትራዲቫሪስ አይተሽ አታውቂም አይደል? አለ። አጠገቡ የነበሩት እንግዶች ገና ንግግሩን ሳይጨርስ መሳቅ ጀምረው ነበር። ጋብሪኤላ አይኗን ሳትነቅል ሳታስበው እንዲህ አለች፣ ቆንጆ ነው። ሪካርዶ ከላይ እስከታች ተመለከታት። እሱ ነጭ ጃኬት የለበሰ ውድ ውስኪ በእጁ ያዘ። የሚቀጥለውን ቀልዱን ልክ እንደተከፈለበት መዝናኛ በሚጠባበቁ ሰዎች የተከበበ ነበር። ተመልካች ይወዳል። ምን እንደሚያስቅ ታውቂያለሽ? አለ ፈገግታውን እየጨመረ። የጽዳት ሰራተኛ የ2 ሚሊዮን ብር ቫዮሊን ስታይ ልክ ምን እንደምታውቅ ሁሉ ተጨማሪ ሳቅ። በዚህ ጊዜ ግን ከበፊቱ የበለጠ ነበር። እንደውም ይህን ቫዮሊን መጫወት ከቻልሽ አገባሻለሁ በማለት ለመላው አዳራሽ አወጀ። ግን ይህ እንደማይሆን ሁላችንም እናውቃለን አይደል? ወለል መወልወል የለመደ እጅ ለስትራዲቫሪስ አይሆንም። ሳቋ አጠቃላይ ሆነ። ግራጫ ሱፍ የለበሰ ሰው ልክ የኮሜዲ ትርኢት እያየ ይመስል አጨበጨበ። ወርቃማ ልብስ የለበሰች ሴት ሳቋን በእጇ ሸፈነች። ነገር ግን ለመደበቅ ብዙም አልተጨነቀችም። ፎቶ የሚያነሱ ሰዎችም ነበሩ። ከ30 በላይ ሰዎች ጋብሪኤላን ተመለከቱ። አንገቷን ደፍታ ይቅርታ ጠይቃ በሰራተኞች መተላለፊያ በኩል እንድትጠፋ ጠበቁ። እሷ ግን አልሄደችም። ይልቁኑ ቆመች። በጥልቀት ተነፈሰችና በቀጥታ አይኑን አየችው። ቫዮሊኑን ልታቀብለኝ ትችላለህ? በዚህ ጊዜ አዳራሹ ልክ እንደተለማመዱት ሁሉ በድንገት ጸጥ አለ። ሪካርዶ ፈገግታውን አቆመ። ለ3 ሰከንዶች ያህል ዝንብ የመለሰችለት ይመስል ባለማመን ተመለከታት። ከዚያም ወደ ግድግዳው ተራመደ። ቫዮሊኑን ከመስቂያው ነጥቆ በማያስፈልገው ኃይል እጆቿ ላይ ያስቀመጠው። እሺ ይሄው ተጫወቺ፣ ግን እንዳትሳሳቺ፣ አለበለዚያ ጃኬትሽን ይዘሽ ትሄጃለሽ፣ ከስራ ትባረሪያለሽ በሰው ሁሉ ፊት። የጋብሪኤላ ፊት ነጣ። ጣቶቿ በመሳሪያው ዙሪያ በሜካኒካዊ መንገድ ልክ በራሳቸው ፍላጎት ተቆለፉ። የቫዮሊኑ ክብደት በሚያም ሁኔታ የታወቀ ነበር። ለ15 ዓመታት ቫዮሊን ያለካች ሴት ቆይ አሁን ምን ልታደርግ ነው? ይህንን ክብደት ከ6 ዓመቷ ጀምሮ በእርግጥ ታውቀዋለች። እንዲህ ነው ጋብሪኤላ፣ ክንድሽን ከፍ አድርጊው። አው እንደሱ። አሁን መጀመር ትችያለሽ። አቶ ፋቢዮ ከሷ ጋር ቀስቱን ይይዝ ነበር እጅ በእጅ በከተማው ትምህርት ቤት የኋላ ክፍል ውስጥ እሱ ያስተምርበት በነበረው ቦታ። የእንጨትና የሙጫና
የጸሐፊው ክፍል ውስጥ የተፈላ ቡና ሽታ ይሸት ነበር። ለግል ሙዚቃ ትምህርት ቤት የሚከፍለው ገንዘብ አልነበረውም። ነገር ግን ማለቅ የሌለው ትዕግስትና የተሳሳተ ኖታ የማይምር ጆሮ ነበረው። አንቺ የተለየ ነገር አለሽ ልጄ፣ ይህንን እኔ ማስረዳት አልችልም። ቫዮሊኑ ቀድሞውኑ ያንቺ እንደሆነ የሚያስታውቅ ነው የሚመስለው ይላት ነበር። ይህን ሲላት እድሜዋ ገና 8 ዓመት ነበር። በጭንቅላቷ ውስጥ ለዘላለም ቀርቷል። በ12 ዓመቷ በክልላዊ ውድድር ተጫውታ አሸነፈች። በሳኦ ፖሎ ለሚቀርብ ትርኢት ተጠሩ። በእውነተኛ ቲያትር ቤት በቀይ ቬልቬት ወንበሮችና በክሪስታል መብራቶች መካከል አቶ ፋቢዮ በሰርግና በቀብር ላይ ብቻ የሚለብሰውን ጃኬት ለብሶ በመጀመሪያው ረድፍ ላይ ተቀመጠ። ስትጨርስ ከማንም በፊት ቆሞ አጨበጨበ። አይኖቹ በእንባ ተሞልተውና በሌላ በማንም ሰው ላይ አይተው የማታውቀውን አይነት ፈገግታ ይዞ ነበር። ዛሬ በህይወቴ ደስተኛ የሆንኩበት ቀን ነው አላት በመመለሻ መንገድ ላይ። ከ2 ወራት በኋላ እያስተማረ ያለ የልብ ድካም አጋጠመው። ሊተርፍ አልቻለም። ጋብሪኤላ በዚያን ጊዜ ገና የ12 ዓመት ልጅ ነበረች። እናቷ ህይወቷን ለማሸነፍ ከሀገር ውጪ ነበረች እና ገንዘቡ የሚቀጥለው ወር ከመድረሱ በፊት አለቀ። የሙዚቃ ትምህርት ቤቱ የመጀመሪያው የተቋረጠ ነገር ነበር። ከዚያም ገና ስም ያልሰጠቻቸው ህልሞቿ ተከተሉ። ከአክስቷ ጋር ለመኖር ሄደች። ሙዚቃ ማጥናት አቆመች። የአባቷን ቫዮሊን በአሮጌ ጨርቅ ጠቅልላ በሳጥን ውስጥ በቁም ሳጥኑ ጥልቀት ውስጥ አስቀመጠችው። አልረሳችውም። ዝም ብላ ብቻ ላለማስታወስ ሞከረች። በ15 ዓመቷ ስራ ጀመረች። ትምህርት ቤቶችን አጸዳች፣ ሆስፒታሎችን አጸዳች፣ የሀብታም ቤቶችንም አጸዳች። እያደገች ህይወቷን በራሷ እየመራች ሄደች። ቫዮሊኑም በቁም ሳጥን ውስጥ በሳጥን ውስጥ በአሮጌው ጨርቅ ተጠቅልሎ ቀረ። በአዳራሽ ውስጥ የነበረች የአንዲት ሴት ሳቅ ጋብሪኤላን ወደ ራሷ መለሳት። ወደ ቦታው፣ ወደ ግብዣው ላይ፣ ወደ ቀረበላት ከባድ ውርርድ። አይኖቿን ረገብ አደረገች። የቪላው መብራት ከራሷ በላይ በርቶ ነበር። ሽታው የውድ ሽቱ እንጂ እንደ ቀድሞ የሙጫ አልነበረም። በአባቱ አሮጌ ጃኬት ምትክ ነጭ የጥልፍ ልብስ የለበሰ ሰው እሷ ስትሳሳት ለመጠበቅ ቆሟል። ሪካርዶ እጁን አጣመረ። እዚያ ቆመሽ ልታይ ነው ወይስ ልትጫወቺ? ጋብሪኤላ በእጆቿ ውስጥ ያለውን ቫዮሊን ተመለከተች። የሻከሩ ጣቶች፣ ወለል መወልወል የለመደ እጅ። እሱ እንዳለው ነገር ግን አንድ ቀን በየትኛው ገመድ ላይ ማረፍ እንዳለባቸው ሳያስቡ በትክክል የሚያውቁ ጣቶች። 15 ዓመታት። ግን ያ ችሎታ እዚያ ይኖር ይሆን? ጋብሪኤላ ቫዮሊኑን ቀስ ብላ አነሳች። ገና አልተጫወተችም። ዝም ብላ ብቻ ቦታ ሲያዘችው። አገጭ ባገጭ መደገፊያው ላይ፣ ክንድ በትክክለኛው አንግል። ሁሉም ነገር እንደ ማስታወሻ ሳይሆን እንደ ጡንቻ እየተመለሰ ነበር። ጭንቅላቷ ከማስታወሱ በፊት ሰውነቷ ያስታውሳል። ለሰከንድ አይኖቿን ጨፈነች። አልቻልሽም አይደል? ድምጽ ከጎን መጣ። ግራጫ ጸጉር ያለው ጥቁር ሱፍ የለበሰ ውሻ በር ለመክፈት ሲሞክር ያየ የሚመስል ፊት ያለው ሰው ነበር። በኪሱ ላይ ያለው መለያ እንዲህ ይላል፣ ማይስትሮ ሮቤርቶ፣ የቀጥታ ሙዚቃ። ይህ መሳሪያ የዝግጅት መጫወቻ አይደለም አላት፣ ለልጅ መሰረታዊ ሂሳብን እንደሚያስረዳ ሰው በሆነ ቃና። አምጪው እዚህ። ጋብሪኤላ ግን አልተንቀሳቀሰችም። ጥቂት ደቂቃዎችን ብቻ ነው የምፈልገው። ጥቂት ደቂቃዎችን ለምን? እጆቹን አጣመረ። እዚህ የምትሰሪ ነሽ ወይስ ልታቀርቢ ነው የመጣሽው? ከአዳራሹ ማዶ ሪካርዶ ብርጭቆ በእጁ ይዞ እና ለዚህ ትርኢት ትኬት እንደገዛ ሰው በፈገግታ እያየ ነበር። አንድ አስተናጋጅ እየሮጠ ሲያልፍ የጋብሪኤላን ክንድ ገፋው። ቫዮሊኑን ሊጥለው ጥቂት ብቻ ቀረው። እሷ አጥብቃ ያዘችው። ነገር ግን በሌላኛው እጇ ጫፍ የነበረው ትሪ ወደ መሬት ወደቀ። ብርጭቆቹም በእብነበረዱ ላይ ተሰባበሩ። ድምፁ በአዳራሽ ውስጥ ተሰማ። ሁሉም ሰው ተመለከተ። ጋብሪኤላ ስብርባሪዎቹን ለመሰብሰብ ጎንበስ አለች። ማንም ሊረዳ አልመጣም። አንድ እንግዳ በመንገድ ላይ እንዳለ እንቅፋት ሸሽቷት አለፈ። አስተናጋጁ በአፉ ይቅርታ አላት። ነገር ግን በአይኑ ስለሌላ ነገር ተጨንቆ ወደ ጎን እያየ ነበር። የብርጭቆቹን ስብርባሪዎች በአንድ እጇ ሰበሰበች። ቫዮሊኑ አሁንም በሌላኛው እጇ እንደተያዘ ነው። ከበስተጀርባ ያለው ሳቅ አሁንም ቀጥሏል። ማንም አላያትም። ባለፉት 15 ዓመታት ውስጥ ባጸዳችው በእያንዳንዱ ቤት ውስጥ እሷ የማትታይ ነበረች። እዚህም እንደዛው የማትታይ ነበረች። ተነሳች፣ ተነፈሰች።
ማይስትሮ ሮቤርቶ የኖታ ማስቀመጫውን ወደሚያስተካክልበት የአዳራሹ ጥግ ተራመደችና እንደገና ጠየቀችው። በዚህ ጊዜ ግን በዝቅተኛ ድምጽ ነበር። እባክህ አንድ ሙዚቃ ብቻ። ሮቤርቶ ከኖታው ላይ አይኑን እንኳን አላነሳም። የቤቱን ባለቤት አነጋግሪ። ጋብሪኤላ ስትቀርብ ሪካርዶ በብዙ ሰዎች ተከቦ ነበር። ጋንታው እሷ አፏን ከመክፈቷ በፊት እንደ ግንብ ተዘጋ። እንደገና እሷ አለች ሉሲያና፣ ወርቃማ ልብስ የለበሰችው ሴት ፈገግታ ባልሆነ ዝም ብሎ ደረቅ ፈገግታ። ሪካርዶ ይህች ሴት ጭራቅ ናት። አይ ጭራቅ እንኳን አይደለችም ሲል መለሰ። ጋብሪኤላን ከላይ ወደ ታች አያት። እንደ በረሮ የሆነ ግትር ነገር አላት ብቻ። አጠቃላይ ሳቅ ተሰማ። ጋብሪኤላ ችላ አለችው። ውርርድ አድርገሃል፣ ስለዚህም እንድጫወት ልትፈቅድልኝ ይገባል። እኔ ተግዳሮት ነው ያቀረብኩት ሲል ጣቱን በማንሳት አረመ። ትልቅ ልዩነት አለው። ተግዳሮት ማለት ሌላኛው ሰው ሊፈጽመው የሚችልበት ሁኔታ አለው ማለት ነው። አንቺ ያ ሁኔታ አለሽ? ልሞክርና ታውቀዋለህ። ተመልከቱ ድፍረቷን አለች ሉሲያና ወደ ቡድኑ ዞር ብላ። ሰዎች፣ የጽዳት ሰራተኛዋ በሪካርዶ የጋላ ዝግጅት ላይ ሙዚቃ ልታቀርብ ትፈልጋለች። ትኬት ይገዛል? ተጨማሪ ሳቅ። ከጀርባ ያለው ራሰ በራሰው እንደገና ጨበጨበ። ጋብሪኤላ እሱ በፊትም አጨብጭቦ የነበረው ሰው እንደሆነ አወቀችው። ሪካርዶ ወደሷ አንድ እርምጃ ተራመደ። ብዙ አይደለም፣ እንዲሁ ግዛቱን ለማሳወቅ ያህል ብቻ ነበር። ቆይ ለመሆኑ የመሳሪያ ምን ያህል ዋጋ እንዳለው ታውቂያለሽ? 2.3 ሚሊዮን በቬና በሐራጅ ነው የገዛሁት። ቬና ሄደሽ ታውቂያለሽ እንዴ? አይ አልሄድኩም። ሳኦ ፖሎስ ሄደሽ ታውቂያለሽ? ጋብሪኤላ አልመለሰችም። ከምትኖሪበት ቦታ ወጥተሽ የሌሎችን ቆሻሻ ከማጽዳት ውጪ ሌላ ነገር አድርገሽ ታውቂያለሽ? ድምፁ የጨዋታ ቃናውን አጥቶ ነበር። ቀዝቃዛ ሆነ። ምክንያቱም ይህን ቫዮሊን የተጫወቱ ሰዎች እድሜ ልካቸውን ሙዚቃ ያጠኑ ሰዎች ናቸው። መምህራን፣ ማይስትሮች እሱን ለመንካት እንዲበቁ 10 ዓመታትን የሰጡ ሰዎች አሉ። እና ያንቺ የ15 ደቂቃ ግትርነት ያንን መብት የሚሰጥሽ ይመስልሻል? ጋብሪኤላ ትኩር ብላ ተመለከተችው። እኔ መብት አይደለም የጠየቅኩት፣ እድል ነው የጠየቅኩት። የጽዳት ሰራተኛ እጅ ስትራዲቫሪስን እንዲያበላሽ አልፈቅድም። በጣም በዝግታ በጣም ግልጽ በሆነ ሁኔታ ሁሉም እንዲሰማው ተናገረ። አንድ ሰው አንቺን ከዚህ እንዲያስወጣሽ ከመጥራቴ በፊት ወደ ቦታሽ ተመለሺ። ለ3 ሰከንዶች ቆመች። ከዚያም ጀርባዋን ሰጥታ ሄደች። ሽንፈቱ በአፏ ውስጥ የብረት ጣዕም ነበረው። የሰራተኞቹ መተላለፊያ ጠባብ ነበር። አልፎ አልፎ በሚበራና በሚጠፋ ቀዝቃዛ መብራት የበራ። ጋብሪኤላ መመለስ የረሳችውን ቫዮሊን እንደያዘች ግድግዳውን ተደገፈችና መሬቱን መመልከት ጀመረች። መሳሪያውን እዚያው ጥላ ጃኬቷን ከጓዳ ይዛ ልትሄድ ትችል ነበር። ማንም ትዝታው ውስጥ አይመጣም። ምናልባት እንደወጣች እንኳን አያስተውሉም። ሁልጊዜም የምታደርገው ይሄንኑ ነበር። ያለምንም ጩኸት፣ ያለምንም ግርግር ትጠፋለች። ሁሉንም ነገር ትታ ትሄዳለች። ነገር ግን የሆነ ነገር በዚህ ጊዜ እግሯን አሰራት። አውራ ጣቷን በቫዮሊኑ እንጨት ላይ ቀስ ብላ አሳረፈች። ቫርኒሹ ቀዝቃዛ ነበር እና መሆን የማይገባው አንድ ሐሳብ መጣላት። ከእንግዲህ ካልቻልኩስ? ሳትጫወት 15 ዓመታት ቆይታለች። እጆቿ ተለውጠዋል፣ ጠንክረዋል፣ ወፍረዋል። ወለል የሚያጸዱ ባልዲ የሚሸከሙ እጆች ናቸው። እርጥብ ጨርቅ የሚጨምቁ። በሳኦ ፖሎ መድረክ ላይ የነበረችው የ12 ዓመት ልጅ ቀጭን እጆች አይደሉም። ምናልባት ሪካርዶ ትክክል ሊሆን ይችላል። እሱ በተናገረበት ጨካኝ መንገድ እንኳን ባይሆን በውስጡ ምናልባት እሱ ትክክል ሊሆን ይችላል። ምናልባት ስጦታው ከአባቷ ጋር አብሮ ሄዶ ይሆናል። ለተወሰነ ጊዜ በዚህ ሐሳብ ውስጥ ቆየች። እንዲያርፍባት፣ እንዲያስጨንቃት፣ ሊያማት በሚፈልገው መንገድ እንዲያማት ፈቀደች። ከዚያም አቶ ፋቢዮ ሁልጊዜ የሚሉትን ነገር አስታወሰች። አስቸጋሪ ክፍል ስትሳሳትና ማቆም ስትፈልግ አይጮህባትም ነበር። አያማርርም። ቀስቱን ይይዛል፣ አቀማመጧን ያስተካክላል እና በዝግታ እንዲህ ይላል። ቫዮሊን የወደደውን ሰው አይረሳም። አንቺ መጀመሪያ ራስሽን ማስታወስ ብቻ ነው የሚጠበቅብሽ። ጋብሪኤላ አይኖቿን ጨፈነች። ቫዮሊኑን በዚያው ቀዝቃዛ መተላለፊያ ውስጥ ተመልካች በሌለበት፣ ጥሩ ብርሃን በሌለበት፣ ማንም ሳያያት ትከሻዋ ላይ አደረገችው። ጣቶቿን በገመዱ ላይ አኖረች።
ቀስቱ ለሰከንድ በገመዶቹ ላይ አንዣበበ እና አንድ ኖታ ተጫወተች። አንድ ብቻ፣ ፍጹም ያልሆነ፣ ምናልባትም ትንሽ የሚንቀጠቀጥ የ15 ዓመታት ዝምታ ጫና ያለበት ግን እውነተኛ ኖታ ነበር። የት ማረፍ እንዳለባቸው በሚያውቁ ጣቶች የተፈጠረ። መተላለፊያው ድምጹን አስተጋባ። አይኖቿን ገለጠች። ለሪካርዶ ስለማስረዳት አልነበረም። ስለዚያ የመጀመሪያ ረድፍ፣ ስለዚያ አሮጌ ጃኬት፣ ዳግመኛ አይታው ስለማታውቀው ፈገግታ ነበር። እሷ አትሄድም፣ እንደዚህ ቀደሙ ጥላ አትሄድም። ጋብሪኤላ ከቫዮሊኑ ጋር ወደ አዳራሹ ተመለሰች። አልሮጠችም፣ አልጮኸችም፣ የተለየ ትኩረትም አልጠየቀችም። ዝም ብላ ብቻ በጎን በር በኩል ገባች። ወደ ክፍሉ መሃል ተራመደችና ቆመች። የመጀመሪያዎቹ ሰዎች እስኪያስተውሏት ድረስ ዝም ብላ ቆመች። ከዚያም ሌሎቹ፣ ከዚያም ሪካርዶ። እሱ በንግግር መካከል እያለ አያት፣ ተመለከታት። ቫዮሊኑን አየና ያንን ያልጠበቀውን ስጦታ እንዳገኘ ሰው ፈገግታን አሳየ። እዩ እንግዲህ በማለት ለአዳራሹ አወጀ። የጽዳት ሰራተኛዋ ተመልሳለች። የአካባቢው ሙዚቃ ቆመ። ማይስትሮ ሮቤርቶ ምን እየተፈጠረ እንደሆነ በትክክል ሳይረዳ በትሩን አወረደ። ከ30 እስከ 40 የሚደርሱ ጥንድ አይኖች ወደ ጋብሪኤላ ዞሩ። እሷ አልተንቀጠቀጠችም። ልጫወት መጥቻለሁ። ሪካርዶ ራሱን ዘመም አደረገ። ሄደሽ ነበር፣ ተመልሰሽ መተሽ አሁንም በእንግዶቼ ፊት የኔን ቫዮሊን በእጅሽ ይዘሽ እዚህ ለመቅረብ ድፍረቱ አለሽ? ውርርድ አድርገሃል። እኔም ተቀብያለሁ። ውርርድ ሲል ደገመው። ቃሉ የሚያስቅ ይመስል ነበር። ውዴ፣ ያኮ ውርርድ አልነበረም፣ ቀልድ ነው። ልዩነቱ ይገባሻል አይደል? ሉሲያና በአፍንጫዋ አጭር ሳቅ ለቀቀች። ቀልድ ለሁሉም ሰው የሚያስቅ ሲሆን ነው፣ ጋብሪኤላ መለሰች። በዚህ ግን አንተ ብቻ ነህ እየሳክ ያለኸው። አዳራሹ ለሰከንድ ጸጥ አለ። ሪካርዶ ፈገግ እያለ ግን ደግሞ በቀዝቃዛ አይኖች ወደ እሷ አንድ እርምጃ ተራመደ። አንቺ እዚህ ለመስራት ነው የተቀጠርሽው እንጂ ስለኔ የቀልድ ስሜት አስተያየት ለመስጠት አይደለም። ቫዮሊኑን በመስቀያው ላይ አስቀምጪና ልታደርግ የሚገባሽን ማንኛውንም ነገር ለማድረግ ሂጂ። ከተጫወትኩ በኋላ ሄዳለሁ። እጆቹን ወደ አዳራሹ ዘረጋ። ምስክር የሚጠይቅ ይመስላል። ሰዎች ይህንን ሁኔታ ተመልከቱ። የጽዳት ሰራተኛዋ በዝግጅቴ መሃል የ2 ሚሊዮን ብር ስትራዲቫሪስ እንድትጫወት ፍቀድላት የሚለኝ እዚህ አለ። ማንም ምንም አላለም። ነገር ግን ፊታቸው ሁሉንም ነገር ይናገር ነበር። እነዚህን እጆች ተመልከቱ። ሪካርዶ በድንገት የጋብሪኤላን አንጓ በመያዝ ተናገረ። እሷ ግን ተቃወመችው። እንግዶቹ እንዲያዩት እጇን ወደ ላይ አነሳው። እዩት፣ የሻከረ የተጎዳ ባልዲ የሚሸከም እጅ ነው እና ይህ እጅ እንደዚህ ባለው መሳሪያ ላይ ቦታ አለው የሚል ሰው አለ? ጋብሪኤላ እጇን ወደ ኋላ ሳበች። ተመልካቹ አጉረመረመ። የመቃወም ጉርምርምታ ግን አልነበረም። ከመዝናኛ ጋር የተቀላቀለ ምቾት የማጣት ስሜት ነበር። ሰዎች ስህተት እንደሆነ እያሰቡ ማየታቸውን የሚቀጥሉበት አይነት ነገር። እሳት የጨመረችው ሉሲያና ነበረች። እንደ እውነቱ ከሆነ እንድትሞክር ልትተዋት ይገባል አለች በጣም በሚያለሰልስ ቃና። ተዋት፣ ትጫወት። በሰዎች ሁሉ ፊት ስትሳሳት ቢያንስ ሰዎች እድል እንደሰጠናት ያውቃሉ። በጭንቅላታቸው የሚስማሙ ሰዎች ነበሩ ከሉሲያና ጋር። ልክ ያደግነት ይመስል ቦርዱ ቀለም ያለው ከረቫት ያሰረ አንድ አዛውንት እሱ ካሰበው በላይ ጮክ ባለ ድምጽ ለጎረቤቱ እንዲህ አለ። ቀስቱን እንኳን እንዴት እንደምትይዝ የምታውቅ አይመስለኝም። ከጎኑ ያለውም ሰው ሳቀ። አንድ ሰው ስልኩን ከኪሱ አውጥቶ መጀመሪያ በድብቅ መቅረጽ ጀመረ። ከዚያም ያን ያህል ድብቅ ባልሆነ መንገድ አደረገው። ሪካርዶ በሰፊው ፈገግ አለ። ይህንን በጣም እየወደደው ነበር። እሺ አለ፣ ቀስቱን ወደሷ እየዘረጋ። ይህን ያህል ትፈልጊዋለሽ? እንግዲያውስ ተጫውቺ። ነገር ግን መሃል ላይ ስታቆሚ፣ ስትሳሳቺ፣ ምንም ድምጽ ሳይወጣ ሲቀር ይህን ቀስት ወስደሽ መስቀያው ላይ ታስቀምጫለሽ። እናም ጃኬትሽን ይዘሽ ከዚህ ትጠፊያለሽ። እዚህ ለመስራት ዳግመኛ አትመለሽም። እኛ በበቂ ምክንያት ስራ ማቋረጥ እንለዋለን። የቀጥታ ብቃት ማጣት ማረጋገጫ። ትንሽ ቆመ። በምስክር ፊት ወርቃማ ልብስ የለበሰችው ሴት እየሳቀች 2 ጊዜ አጨበጨበች። ጋብሪኤላ ቀስቱን ወሰደች። አሁን 3 ስልኮች እየቀረጹ ነበር። የ20ዎቹ መጀመሪያ ላይ የሚገኝ አንድ ወጣት የተሻለ አንግል ለማግኘት ከሶፋው ላይ ተነሳ። ልክ እንደ ቀልድ ትርኢት ነበር የሚያዩት።
እንደ ሰው ሳይሆን እንደ ምሽቱ አስቂኝ ትርኢት ቀስቱን አስተካከለች፣ ተነፈሰች እና ከመጫወቷ በፊት በቀጥታ ሪካርዶን እያየች ተናገረች። አባቴ ሙዚቀኛ ነበር። ለ30 ዓመታት የቫዮሊን መምህር ነበር። ለሙዚቃ ትምህርት ቤት መክፈል ለማይችሉ ደሃ ልጆች ሙዚቃን ያስተምር ነበር። ከማናቸውም ገንዘብ ጠይቆ አያውቅም። ሙዚቃ የሀብታም አይደለም፣ የወደደው ሰው ነው ይል ነበር። አንተ ስትራዲቫሬስን በ2 ሚሊዮን ገዝተሃል። አባቴ በገበያ ላይ የሚገኘውን በጣም ርካሹን ቫዮሊን እንኳን ለመግዛት ገንዘብ ኖሮት አያውቅም። ግን እሱ መሳሪያ ዝም ብሎ እንጨትና ገመድ እንደሆነ ያውቅ ነበር። ሙዚቃን የሚፈጥረው የሚጫወተው ሰው ነው። አዳራሹ በሌላ መንገድ ጸጥ አለ። አንዲት ጥግ ላይ የነበሩ ነጭ ጸጉር ያላቸው ሴት ስልካቸውን መንካት አቁመው ነበር። ማይስትሮ ሮቤርቶ ከኋላ ሆኖ እሷ ልታነበው በማትችለው ስሜት ይመለከታት ነበር። ለ30 ሰከንዶች ያህል ንግግሯ የሰራ ይመስል ነበር። የሆነ ነገር በአየሩ ላይ የተቀየረ መሰለ። ከዚያም ሪካርዶ ቀስ እያለ አጨበጨበ። 1 ጭብጨባ፣ 2፣ 3፣ የምስጋና ያልሆነ አይነት ጭብጨባ። ኦ እንዴት ደስ ይላል! በእውነት በጣም የሚያምር ታሪክ ነው። ልቤ ተነክቷል። በሐሰተኛ መንገድ በ2 ጣቶቹ ደረቱን ነካ። ነገር ግን የሞተ አባት ታሪክ ቫዮሊን አይጫወትም። ጣት ነው ቫዮሊን የሚጫወተው። ያንቺ ደግሞ በፍጹም መጫወት አይችልም። ስለዚህ ወይ አሁኑኑ ጀምሪ ወይም ደግሞ ይህንን ድራማ አቁመን ወደ ዝግጅቱ እንመለስ። ሉሲያና በዚህ ጊዜ ለመደበቅ እንኳን ሳትሞክር ጮክ ብላ ሳቀች። ስልኩን የያዘው ወጣት ይበልጥ ቀረብ ብሎ መቅረጽ ጀመረ። ጋብሪኤላ ቀስቱን አነሳች። የመጀመሪያው ኖታ እየተንቀጠቀጠ ወጣ። ስህተት አልነበረም፣ ውጥረት ነበር። 15 ዓመታት እሷ እንድትወድቅ የሚጠብቁ 40 ጥንድ አይኖች። ሪካርዶ ግን ለ2 ሰከንዶች እንኳን አልጠበቀም። ሰማችሁ አይደል? ወደ አዳራሹ ዞረ። ይህንን ድምፅ ሰማችሁ? የ2 ሚሊዮን ብር ቫዮሊን በቀጥታ ስርጭት ሲደመሰስ። ሳቅ ተሰማ፣ ጮክ ያለ እና የጋራ ያለምንም ይሉኝታ። በቃ አለ ወደፊት 1 እርምጃ በመራመድ። ይበቃል። ይበልጥ ከመበላሸቱ በፊት ብታቆም ይሻላል። እኔ አልጨረስኩም። ጨርሰሻል። ቫዮሊኑን ከእጇ ላይ ጥያቄ እንዳልሆነበት በሚያሳይ እርግጠኝነት ነጠቀው። ወለል የሚወለውል እጅ ለስትራዲቫሬስ አይሆንም። ከዚህ በፊት ነግሬሻለሁ። አሁንም እየደገምኩት ነው። ይህ ላንቺ የሚሆን ቦታ አይደለም። ጀርባውን ሰጥቷት ቫዮሊኑን ለማይስትሮ ሮቤርቶ ሰጠው። ጉዳዩ እንዳበቃ ሁሉ ነበር። ተመልካቹም ተበተነ። ወሬው ተመለሰ። የአካባቢው ሙዚቃ ዳግመኛ መጫወቱን ቀጠለ። በ2 ደቂቃ ባልሞላ ጊዜ ውስጥ ልክ አዳራሽ ውስጥ እንዳልገባች ሁሉ ሆነ። ተረሳች። ጋብሪኤላ በእጆቿ ቫዮሊን ሳይኖር፣ አጠገቧ አጋዥ ሳይኖር፣ ማንም ሳያት ለጥቂት ጊዜ በክፍሉ መሃል ቆመች። ምክንያቱም ማንም ማየት ትኩረት የሚሰጠው ሆኖ አላገኘውም። በሰው በተሞላ ግብዣ መሃል ብቻዋን ቆመች። እሱ ካለው ከማንኛውም ነገር በላይ ያመማት ይህ ዝምታ ነበር። የሰራተኞች ሽንት ቤት ከመተላለፊያው መጨረሻ ከኩሽናው ጀርባ ከግብዣው ጩኸት ርቆ ይገኝ ነበር። ጋብሪኤላ ገባች። በሩን ዘጋችው። መቀርቀሪያውን አዞረች። ለተወሰነ ጊዜ ራሷን በትክክል ሳታይ በመስታወቱ ፊት ቆመች። ማጠቢያውን፣ ጡቡን፣ የጽዳት ኩባንያው በሰራተኞች ሽንት ቤት ውስጥ የሚተወውን ርካሽ ሳሙና ተመለከተች። በምታጸዳው በእያንዳንዱ ቤት ውስጥ የምትጠቀመው ያንኑ ሳሙና ነበር። ሽታውን እንዲሁ ታውቀዋለች። ቧንቧውን ከፈተች። ልክ ቆሻሻ ያልሆነ ነገር እንደምታጥብ ሁሉ እጆቿን ቀስ ብላ ታጠበች። የወለል መወልወያ እጅ። መዳፎቿን ወደ ላይ አዙራ ተመለከተች። ሪካርዶ ምንም የፈጠረው ነገር አልነበረም። ምልክቶቹ በእርግጥም እዚያው ነበሩ። ከጣቶቿ ስር ያለው ወፍራም ቆዳ፣ በቀኝ አመልካች ጣቷ ላይ ያለው ቁስል፣ ከዓመታት በፊት በአንድ ኩሽና ውስጥ በብርጭቆ ስብርባሪ ተንሸራታ ስትወድቅ በግራ አንጓ ላይ የቀረው ትንሽ ጠባሳ። ለመናገር መቼም መርጠው የማታውቀው ታሪክን የሚናገሩ እጆች ነበሩ። በመጸዳጃ ቤቱ ላይ ታጥፎ የነበረውን ጃኬቷን አነሳች። በክንዷ ላይ ያደረገችው። ቆመች። ጃኬቷን በክንዷ ቦርሷን በትከሻ ይዛ ለመሄድ ተዘጋጅታለች። ነገር ግን እግሮቿ አልሄዱም። ለሙሉ 1 ደቂቃ የተዘጋውን በር ስትመለከት ቆየች። በሌላ በኩል ግብዣው ቀጥሎ ነበር። የብርጭቆ ድምፅ፣ የማንም ሊሆን የሚችልን ሳቅ ከዚያ ርቀት መስማት ትችል ነበር። የሪካርዶ ህይወት ያለምንም መዘዝ ፍጹም በሆነ ሁኔታ እየቀጠለ ነው። ከዚያም እጇ እሷ ሳታዘው ወደ ቦርሷ ውስጠኛ ኪስ፣ ፈጽሞ ወደማትከፍተው ኪስ ሄደና አንዲት ትንሽ ፎቶ አወጣች። መሃል ላይ የታጠፈች፣ ለአመታት ደጋግሞ በመክፈትና
በመዝጋት እጥፋቱ ያለቀባት ትንሽ ፎቶ። ብዙ ነገር አልነበራትም። ነገር ግን ያቺ ፎቶ ከ12 ዓመቷ ጀምሮ አብራት ነበረች። አቶ ፋቢዮ በሳኦ ፖሎ በነበረው የሙዚቃ ትርኢት ቀን የሰርቅና የቀብር ጃኬታቸውን ለብሰው በመጀመሪያው ረድፍ ላይ በሌላ በማንም ላይ አይታው በማታውቀው ሁኔታ ፈገግ እያሉ ነበር። ለጥቂት ጊዜ ፎቶን ስትመለከት ቆየች። አስገራሚ ለውጥ አልነበረም። ከበስተጀርባ የሚሰማ የሙዚቃ ከፍታ አልነበረም። ፊት ላይ የሚፈስ እንባ የለም። አሁን ከሄደች ይህን ለቀሪው ህይወቷ ተሸክመው እንደምትኖር የተገነዘበ ሰው የሚሰማው ዝም ያለና ከባድ ስሜት ብቻ ነበር። የሪካርዶ ውርደት አይደለም፣ የሉሲያናም ሳቅ አይደለም። ነገር ግን እዚህ አዳራሽ ውስጥ ከቫዮሊኑ ያወጣችው ያቺ የመጀመሪያዋ የምትርገበገብ ኖታ ነበረች። ምክንያቱም ሰምተዋለች። በሁሉም ነገር መሃል፣ በውጥረቱና በፍርሃቱ እንዲሁም በሚቀርጹት ስልኮች መሃል ሰምተው ነበር። ኖታው በእርግጥ እዚያ ነበር፣ ፍጹም አይደለም ግን እዚያ ነበር። ድምፁ ወጥቷል። ቫዮሊኑ ምላሽ ሰጥቷል። ቫዮሊኑ የወደደውን ሰው ፈጽሞ አይረሳም። ፎቶውን መልሳ አጠፈችው፣ ኪሷ ውስጥ አኖረችውና ጃኬቷን ከበሩ ጀርባ ባለው መስቀያ ላይ መልሳ ሰቀለችው። አትሄድም። በሰራተኞች መተላለፊያ በኩል ተመለሰች። በዚህ ጊዜ ቀስ ብላ ነበር፣ ገና የታወቀ መድረሻ ሳይኖራት። በኩሽናው፣ በጓዳው፣ በጽዳት ዕቃዎቹ መጋዘኑ በኩል አለፈች። ያንን መተላለፊያ እያንዳንዱን ሜትር ታውቀዋለች፣ ምክንያቱም የምታጸዳው እሷ ራሷ ነበረች። ያኔ ነበር የሰማችው ከጎን ካለች አንዲት ትንሽ ክፍል የሙዚቃ ባለሙያዎቹ ሳጥኖቻቸውንና መሳሪያዎቻቸውን ከሚያስቀምጡበት ድጋፍ ሰጪ ክፍል የሚመጣ ነበር። በሩ በከፊል ተከፍቷል እና ከውስጥ የቫዮሊን ድምጽ ይሰማል። አንድ ሰው ቀላል ኖታዎችን እየተጫወተ ድምጽ እያስተካከለ ይሰማ ነበር። ቆመችና በበሩ ስንጥቅ በኩል አጮልቃ ተመለከተች። ማይስትሮ ሮቤርቶ ብቻውን ነበር። በፕላስቲክ ወንበር ላይ ተቀምጦ ቫዮሊኑን ጭኑ ላይ አድርጎ በትክክል እየተጫወተ አልነበረም። ለ50 ዓመታት ያህል ይህን እንዳደረገ ሰው በትኩረት ገመዶቹን እያስተካከለ ነበር። በጠረጴዛው ላይ ከሱ አጠገብ ሰነዶች፣ ፎቶዎች፣ አሮጌ ኖታዎች ያሉበት የተከፈተ ፎልደር ነበር። ጋብሪኤላ ጉዞዋን ልትቀጥል ነበር። ነገር ግን በፎልደር ውስጥ ከነበሩት ፎቶዎች አንዱ ሆዷን በሚያዞር ሁኔታ አይኗን ሳበው። ጥቁርና ነጭ ፎቶ ነበር። የቆየ በቲያትር ቤት ፊት ለፊት የቆሙ የሙዚቃ ባለሙያዎች ቡድን እና በግራ ጥግ ላይ ጥቁር ሱፍ የለበሰ ቫዮሊን በእጁ ይዞ ወደ ካሜራው ፈገግ የሚል ሰው። ወዲያውኑ አወቀችው። ትዝታ ከመሆኑ በፊት በማስታወሻ ውስጥ የቀረን ነገር እንደምናውቀው ሁሉ አቶ ፋቢዮ ነበር። ወጣ ያለ ቢሆንም ግን እሱ ነበር። እሷ በሩን ገፋችው። እናም ይቅርታ፣ አቶ ፋቢዮ ኤልቨስን ያውቁት ነበር ስትል ጠየቀች። ሮቤርቶ አይኖቹን አነሳ። ለ2 ሰኮንዶች ያህል ተመለከታት። ራሱን በትንሹ ወደ አንድ ጎን ዘመም አደረገ። አውቀው ነበር አለ በዝግታ። በህይወቴ ካዩዋቸው ምርጡ መምህር ነበር። ለምን ጠየቅሽኝ? ምክንያቱም እሱ አባቴ ነበር። ሮቤርቶ ለጥቂት ጊዜ ዝም ብሎ ቀረ። ቫዮሊኑ አሁንም ጭኑ ላይ ነው። አይኖቹ እሷ ላይ ተተክለው ጋብሪኤላ የተናገረችውን የሚያረጋግጥ ነገር በፊቷ ላይ ለማግኘት እየሞከረ ይመስላል። ከላይ እስከታች ተመለከታት። የፋቢዮ ልጅ ሲል በዝግታ ደገመው። ጥያቄ አልነበረም፣ እያመዛዘነ ነበር። ከወንበሩ ቀስ ብሎ ተነሳ። የዓመታት እድሜ እንዳለው ሰው ጥንቃቄ አደረገ እና ፊት ለፊቷ ቆመ። ረጅም ሰፊ ትከሻ ያለው ጊዜ በትንሹ ያጎበጠው ሰው ነበር። 70 ዓመት ምናልባትም ከዚያ በላይ ይሆናል። ጥቁር ቁም ነገረኛ አይኖች ግን ውስጣቸው የሆነ ሞቅ ያለ ነገር ያላቸው። እኔ አባትሽ ተማሪ ነበርኩ አላት። ለብዙ ጊዜ ግን አይደለም፣ ግን ቢሆንም በቂ ነበር። በኮንሰርቫቶሪ ውስጥ በ2 ዓመት ውስጥ ከተማርኩት በላይ እሱ በ6 ወራት ውስጥ አስተምሮኛል። ዝም አለ። እንዴት ነው? ጋብሪኤላ መመለስ አላስፈለጋትም። ፊቷ መለሰ። ሮቤርቶ ለሰከንድ አይኖቹን ጨፈነ። መቼ ነው? እኔ 12 ዓመት ልጅ ሳለሁ። እሷ በዝግታ ተናገረች። መንጋጓ ጠንክሮ ነበር። ታሞ እንደነበር ሰምቼ ነበር። ላገኘው ሞከርኩ፣ ግን ህይወት ወሰደችኝ። አይኖቹን ከፈተና በቀጥታ በግልጽነት ተመለከታት። አንቺ ትጫወቻለሽ? እጫወት ነበር። እሱ ሲሞት ግን አቆምኩ። ለምን አቆምሽ? ምክንያቱም መቀጠል የምችልበት መንገድ ስላልነበር። ሮቤርቶ ተመለከታት። ከዚያም በእጆቹ ውስጥ ወዳለው ቫዮሊን ተመለከተ። ከዚያም መልሶ እሷን አያት።
እዚህ አዳራሽ ውስጥ የሆነውን ነገር አይቻለሁ አላት። ሁሉንም አይቻለሁ። ትንሽ ቆየ። ነገር ግን ቫዮሊኑን ከመቀማትሽ በፊት ያወጣሻትን አንድ ኖታ ሰምቻለሁ። ጋብሪኤላ ምንም አላለችም። አንድ ኖታ ብቻ ነበረች፣ በፍርሃት የተሞላች። የታሰበበት ቆይታ አደረገች እና ቢሆንም ግን ቆንጆ ነበረች። ደረቷ ላይ የሆነ ነገር ሲጨምቃት ተሰማት። ምን ማድረግ ትፈልጊያለሽ? ጠየቃት። መጫወት እፈልጋለሁ። በትክክለኛው መንገድ እስከ መጨረሻው መጫወት እፈልጋለሁ። ሮቤርቶ ቫዮሊኑን በሳጥን ውስጥ አኖረው፣ ዘጋውና ከቀሪው ሰውነቱ 20 ዓመት የሚያንስ በሚመስል ቁርጠኝነት ተነሳ። እንግዲያውስ ይህንን እናደርጋለን አላት፣ ግን በእኛ መንገድ። በጠረጴዛው ላይ ወዳለው ክፍት ፎልደር ሄደና የሚፈልገውን ነገር በትክክል እንደሚያውቅ ሰው በረጋ ኩራት ገጾቹን ማገላበጥ ጀመረ። ጠርዞቹ ቢጫ የሆኑ አሮጌ ቡናማ ኢንቨሎፕ አወጣ። ይህንን ለዓመታት አስቀምጬዋለሁ አላት፣ ኢንቨሎፑን በጥንቃቄ እየከፈተ። ለምን እንደሆነ ፈጽሞ አላውቅም ነበር። ምናልባትም ለዚህ ሊሆን ይችላል። የጋዜጣ ዘገባ፣ የባህል ገጽ፣ ጥቁርና ነጭ ፎቶግራፍ። በላይ በኩል አርስት ያለው ነገር አወጣ። ጋብሪኤላ ተቀብላ አነበበችው። የ12 ዓመቷ ተአምረኛ ልጅ በብሔራዊ የክላሲካል ሙዚቃ ውድድር ግዛቱን ተወክላለች። ጋብሪኤላ ኤልቪስ ለእድሜዋ ያልተለመደ አተረጓጉም ዳኞችን አስገረመች። ፎቶ ይሷ ነበር። የ12 ዓመት ልጅ ሳለች በመድረክ ላይ ነጭ ልብስ ለብሳ፣ ቫዮሊኑ አገጯ ስር ሆኖ አይኖቿ ተዘግተው ለጥቂት ጊዜ መናገር አልቻለችም። አባትሽ ይህን ዘገባ ለኔ በደብዳቤ ልኮልኝ ነበር አለ ሮቤርቶ። ከስር እንዲህ ጽፏል፣ ይህ የኔ ትልቁ ስራዬ ነው። አረፍተ ነገሩ አየሩ ላይ እንዲያርፍቶ። በዚህ ኢንቨሎፕ ውስጥ ተጨማሪም ነገር አለ። ሌላ ነገር አወጣ። በሳኦ ፖሎ የሙዚቃ ትምህርት ቤት ማህተም ያለበት መደበኛ የቴክኒክ ግምገማ ነበር። ጋብሪኤላ የገምጋሚውን ስም አነበበች። የማታውቀው ስም ቢሆንም ሮቤርቶ ግን በደንብ የሚያውቀው ነበር። ይህ ሰው በ90ዎቹ ውስጥ በብራዚል የሙዚቃ ተሰጦች ላይ ትልቅ ባለሙያ ከነበሩት አንዱ ነበር። ሮቤርቶ አስረዳ። አባትሽ ያንቺን የተቀዳ ድምጽ ለሱ ልኮ ነበር፣ ሳያውቅሽ የውጪ ሰዎች አስተያየትን ለማግኘት ብቻ። ግምገማው እንደሚለው ዓለም አቀፍ ደረጃ ላይ የመድረስ አቅም ነበረሽ። ጋብሪኤላ ቁጣ ቀስ እያለ ሲመጣ ተሰማት። ስም ልትሰጠው ከማትችለው ሌላ ነገር ጋር ተደባልቆ ነበር። ቁጣ፣ ናፍቆት፣ የ15 ዓመታት ዝምታ በሌላ መንገድ ሲከብዳት ነበር። አሁን የጠፋበት ሰው ክብደት ሳይሆን የታገደ ሰው ክብደት ነበር። ይህንን ሁሉ ፈጽሞ አልነገረኝም አለች። ምናልባት ጫና ሊፈጥርብሽ አልፈለገ ይሆናል። አቶ ፋቢዮ እንደዚያ ነበሩ። አይኖቿን ጨፈነች፣ ተነፈሰች። ስትከፍታቸው በፊቷ ላይ የሆነ ነገር ነበር። ፍርሃቷ አልጠፋም፣ ነገር ግን ቁጣው ከጎኗ ሊቆም መጥቷል። ዛሬ ምሽት መጫወት አለብኝ አለች። በትክክል አውቃለሁ፣ መጫወት እንዳለብሽ አውቃለሁ፣ ሮቤርቶ መለሰ። ቫዮሊኑን ስጠኝ አለች። ሮቤርቶ ሳይጠራጠር ሳጥኑን ከፍቶ ሰጣት። በዚህ ጊዜ ያለምንም ስነ ስርዓት፣ ያለ መመሪያ፣ ያለ ማስጠንቀቂያ ዝም ብሎ ሰጣት። ጋብሪኤላ ክንዷን፣ አገጯን፣ ጣቶቿን በገመዱ ላይ አኖረችና አንድ ኖታ ሳይሆን ሙሉ አረፍተ ነገር፣ ረጅም፣ ንጹህ፣ ከ15 ዓመታት በኋላ የሚጠበቁ አንድ ወይ ሁለት ግድፈቶች ያሉበትን ተጫወተች። ነገር ግን በጥናት የማይገኝ ወይ ተወልዶ የሚመጣ ካልሆነ የማይገኝ የሙዚቃ ጥበብ ነበረው። እሷ እስክትጨርስ ሮቤርቶ ዝም አለ። እዚህ አለ አላት በቀላሉ። ፈጽሞ አልጠፋም። መሳሪያውን አወረደች። እጆቿ በትንሹ ይንቀጠቀጡ ነበር። በፍርሃት ሳይሆን ለረጅም ጊዜ ባልተሰማት የሆነ ስሜት። ጣቶችሽን ለማሟሟቅ ጥቂት ተጨማሪ ደቂቃዎች ያስፈልጉሻል። ሮቤርቶ ወደ በሩ እየዞረ ተናገረ። ከዶክተር ሄንሪኬ ከቤቱ ባለቤት ጋር እነጋገራለሁ። እሱ ነው እዚህ የቀጠረኝ። ውለታ አለበት። በፕሮግራሙ ላይ ቦታ ጠይቋለሁ። ሪካርዶ አይፈቅድም። ሪካርዶ እንግዳ ነው። ሮቤርቶ ሳይዞር መለሰ። ዶክተር ሄንሪኬ ግን እሱ ባለቤት ነው። ትልቅ ልዩነት አለው። ወጣ። ጋብሪኤላ ከክፍል ውስጥ ብቻዋን ቀረች። ቫዮሊኑን እንደገና መጫወት ጀመረች፣ ቀስ እያለች፣ በመጀመሪያም እያሟሟቀች። ጣቶቿ በጭንቅላቷ ውስጥ በትዝታ የሚያውቋቸውን ቦታዎች ማግኘት ጀመሩ።
ሰውነቷ ትታወደ ነበረው ግን ወደ ማትረሳው አቋም መመለስ ጀመረ። 5 ደቂቃ፣ 10 ደቂቃ። ሮቤርቶ ሲመለስ ፊቱ ላይ የተለየ ቅልጥፍና ነበር። ተፈጽሟል አላት። ዶክተር ሄንሪኬ ከሚቀጥለው ክፍል ከኋላ ቦታ ሰጥቷል። 15 ደቂቃ አለሽ። ጋብሪኤላ ራሷን ነቀነቀች። ምን ልጫወት? በቃልሽ የምታውቂው ምንድነው? ማሰብ አላስፈለጋትም። ባክ ፓርቲታ ቁጥር 2 አባቴ 10 ዓመት ሲሆነኝ አስተምሮኛል። አንዱንም ኖታ አልረሳሁትም። ሮቤርቶ ከተገናኙ ጀምሮ ለመጀመሪያ ጊዜ ፈገግ አለ። በጣም ጥሩ። ለብቻ ለሚጫወት ቫዮሊን ካሉ በጣም አስቸጋሪ ስራዎች አንዱ ነው። ይህን ከተጫወትኩ ምን እንደሚሆን አውቃለሁ። ራሱን ነቀነቀ። እንግዲያውስ ተዘጋጅተናል። በሩ ያለምንም ማንኳኳት ሲከፈት 5 ደቂቃ ብቻ ቀርቶ ነበር። ሉሲያና ነበረች። መግቢያው ላይ ቆመች። መጀመሪያ ጋብሪኤላን፣ ከዚያ በእጆቿ ያለውን ቫዮሊን፣ ከዚያም ሮቤርቶን ተመለከተች። ነገሮችን ለመገጣጠም ሰከንድ ፈጀባት። እዚህ ምን እየተፈጠረ ነው ብላ ጠየቀች። ድምጿ ቀድሞውኑ ለአንድ ሰው ልትነግር እንደሆነ በሚያሳይ ቃና። ሮቤርቶ በእሷና በጋብሪኤላ መካከል በትንሹ ቆመ። የአንቺ ጉዳይ የሆነ ምንም ነገር የለም ውዴ። ሪካርዶ ይህን ማወቅ ይፈልጋል። በትክክለኛው ጊዜ ያውቃል አላት ሊያስፈራራ በሚችል እርጋታ። ሉሲያና ለ2 ሰከንዶች ያህል ገምግማ ቆየች። ከዚያም ዞር ብላ ወጣች። በመተላለፊያ ውስጥ ፈጣን እርምጃዎች ተሰሙ። ሮቤርቶ ወደ ጋብሪኤላ ዞረ። እሷ ትናገራለች አላት። ይህ ያለንን ጊዜ እንደሚቀይረው አውቃለሁ። ጋብሪኤላ ቫዮሊኑን አነሳች። ለመጨረሻ ጊዜ ቦታ ሲያዘችና ወደ በሩ ተመለከተች። እንግዲያውስ አሁን ወይም ደግሞ በጭራሽ መቼም። ሮቤርቶ የክፍሉን በር ዘጋውና መቀርቀሪያውን አዞረው። ምን ያህል ጊዜ ያስፈልግሻል ጠየቃት። አሁን ዝግጁ ነኝ። የጠየኩሽ እሱን አይደለም። ጋብሪኤላ ተነፈሰች። የግራ እጄን ለማሟሟቅ 2 ደቂቃ ብቻ። እሷ የፓርቲታውን በጣም አስቸጋሪ ክፍሎች በዝቅተኛ ድምጽ ከሞላ ጎደል ድምጽ ሳይሰማ ስትጫወት እሱ በሩ አጠገብ ሆኖ ይጠብቅ ነበር። ጣቶቿ ቀስ በቀስ ከጭንቀቱ ተላቀቁ። የግራ እጇ እየሞቀ አቋሟም እየተመለሰ መጣ። ሮቤርቶ ሳይዘር እንዲህ አለ። ዶክተር ሄንሪኬ ፍትሃዊ ሰው ነው። ማን እንደሆንሽ አባትሽ ማን እንደነበሩ ስነግረው በፍጹም አላቅማማም። ፕሮግራሙ የሱ እንጂ የሪካርዶ እንዳልሆነ ተናግሯል። በእርግጥ ሪካርዶ የምሽቱ በጣም አስፈላጊ እንግዳ ነው ነበር። ሮቤርቶ ከመናገሩ በፊት አረመው። ለዶክተር ሄንሪኬ የዝግጅቱን ሰራተኛ በ40 ሰዎች ፊት ሰው እየቀረጸ እያለ እንዳዋረዳት ነገርኩት። ጋብሪኤላ መጫወቷን አቆመች። ይህንን ነገርከው? ዶክተር ሄንሪኬ ኩባንያ አለው፣ ስም አለው። ከእንደዚህ አይነት ነገር ጋር ተያይዞ ኢንተርኔት ላይ መታየት አይፈልግም። ዝምታ ሰፈነ። በጣም ተቆጥቷል። በነገራችን ላይ ባንቺ ላይ አይደለም። እሷ ይህንን አሰላሰለችው እና በፕሮግራሙ ላይ ያለው ቦታ ተረጋግጧል። ከሚቀጥለው ክፍል በኋላ ዶክተር ሄንሪኬ ወደ ማይክሮፎኑ ይሄድና ልዩ አስገራሚ ነገርን ያውጃል። ስም ሳይሰጥ ዝርዝር ሳይናገር እሱ እጁን ሲያውለበልብ ትገቢያለሽ እና ቫዮሊኑ። ሮቤርቶ ፈገግ በሚያሰኝ አገላለጽ ወደ እሷ ዞረ። ዶክተር ሄንሪኬ ስትራዲቫሪስ የጌጥ ዕቃ እንደሆነና ለምሽቱ ኃላፊ በሆነው ማይስትሮ የተጋበዘ ማንኛውም ሙዚቀኛ እንዲጫወትበት ፈቃድ እንዳለው ተናግሯል። እጆቹን አጣመረ። እኔ ደግሞ የምሽቱ ኃላፊ ማይስትሮ ነኝ። ጋብሪኤላ ለሰከንድ ተመለከተችው። ለምንድን ነው ይሄንን የሚያደርጉት? ከመመለሱ በፊት አሰበ። ምክንያቱም እድሜ ልኬን ለአባትሽ መክፈል ያልቻልኩትን ውለታ ስለማውቀው ነው። እጆቹን ዘረጋ። ዛሬ ግን እከፍላለሁ። ምንም አላለችም። በእርግጥ ምንም የሚባል ነገር አልነበረም። ከውጪ ሙዚቃው ተመለሰ። የሚቀጥለው ክፍል ጀመረ። ጥቂት ደቂቃዎች ብቻ ነበሩ። ሮቤርቶ በሩን በትንሹ ከፍቶ ክፍት የሆነው መተላለፊያን አየ። ወጡ። ወደ አዳራሹ የጎን መግቢያ ደረሱ። ማንም አልገጠማቸውም። ሮቤርቶ ከፊት፣ እሷ ደግሞ ቫዮሊኑን በክንዷ አጥብቃ ይዛ ከኋላው ነበረች። በበሩ ስንጥቅ መላው አዳራሽ ይታይ ነበር። እንግዶቹ ተቀምጠዋል። 4ቱ ተጫዋቾች ከጀርባ እየተጫወቱ ነው። ዶክተር ሄንሪኬ የእሳት መሞቂያው አጠገብ ቆሞ ከሁለት ሰዎች ጋር እያወራ ነው እና ሪካርዶ ሁልጊዜ ባለበት የሰዎች ክበብ መሃል ጀርባውን ለበሩ ሰጥቶ እያወራ እጆቹን ያንቀሳቅሳል። ጋብሪኤላ ለጥቂት ጊዜ ትመለከተው ነበር።
እሱ ግን አያውቅም። አሁንም እየሳቀ ነው። አሁንም ቁጥጥሩ በሱ እጅ እንዳለ ያስብ ነበር። የምሽቱ ጌታ፣ የምሽቱ ባለቤት እንደሆነ። ከጥቂት ጊዜ በኋላ ግን ያ አይሆንም። ያኔ ነበር የሮቤርቶ ስልክ ድምጽ ያሰማው። ስክሪኑን አየሁ። እናም ፊቱ ወዲያውኑ ተለወጠ። ምን ሆነ? ጋብሪኤላ በዝቅተኛ ድምጽ ጠየቀች። ዶክተር ሄንሪኬ ነው። መልእክቱን እንድታይ ስልኩን ወደሷ አዞረው። ሪካርዶ የሆነ ነገር ሰምቷል። ዝግጅቱ ቀድሞ እንዲያልቅ እየጠየቀ ነው። አሁኑኑ መታ አነጋግረኝ። ጋብሪኤላ ለግማሽ ሰከንድ አይኖቿን ጨፈነች። ሉሲያና ከገመቱት በላይ ፈጣን ነበረች። ሁሉም ነገር በከንቱ ሊቀር ነው ማለት ነው አለች። አይ አይደለም። ሮቤርቶ ቀድሞውኑ መልሱን እየጻፈ ነበር። ዶክተር ሄንሪኬ ከኔ ጋር ሳይነጋገር ምንም ነገር አያስቆምም። እሱ ነው የቀጠረኝ። ኮንትራቱ እስከ እኩለ ሌሊት ሙሉ ትርኢት እንዲኖር ይደነግጋል። እሱ ደግሞ የቃሉ ሰው ነው። ግን ሪካርዶ እሱ ጫና ቢፈጥርስ? ጋብሪኤላ ለመጀመሪያ ጊዜ ስሟን ጠራው፣ ጠንከር ባለና በቀጥተኛ ሁኔታ። ዶክተር ሄንሪኬ የ62 ዓመት ሰው ነው። ኩባንያውን ከባዶ የገነባ እና በገዛ ቤቱ ውስጥ ማንም ጫና እንዲፈጥርበት የማይፈቅድ ሰው ነው። ይሄን የማውቀው 3 ጊዜ ስለሰራውለት ነው። ስልኩን አስቀመጠ። እመኝኝ። 30 ሰከንድ ጸጥታ። ስልኩ እንደገና ጠራ። ሮቤርቶ አነበበውና በከፊል ፈገግ አለ። አሁን ወደ ማይክሮፎኑ እየሄደ ነው አላት፣ የአዳራሹን በር በትንሹ እየገፋ። እኔ እጄን ሳውለበልብ ግቢ። በውስጥ በኩል 4 ተጫዋቾች አቆሙ። ዶክተር ሄንሪኬ ማይክሮፎኑን በእጁ ይዞ ወደ አዳራሹ መሃል ተራመደ። ሪካርዶ ሳይረዳው ራሱን ዞር አደረገ። ክቡራትና ክቡራን፣ ምሽቱን ከመቀጠላችን በፊት የዶክተር ሄንሪኬ ድምጽ ከባድ፣ የቆመና ለመደመጥ የለመደ ሰው ክብደት ያለው ነበር። ማይስትሮ ሮቤርቶ በተለይ ለእናንተ ያዘጋጀው አንድ አስገራሚ ነገርን ማቅረብ እፈልጋለሁ። ሪካርዶ ወደ ዶክተር ሄንሪኬ አንድ እርምጃ ተራምዶ አፉን ከፈተ። ሮቤርቶ ወደ አዳራሹ መሃል ገባ። ማንንም ሳይመለከት እጁን አወዛወዘ። ከዚያም ጋብሪኤላ በሩን ገፋች፣ እናም ገባች። ሪካርዶ ከማንም በፊት ተንቀሳቅሶ 2 እርምጃ ወደፊት በመሄድ የጋብሪኤላን መንገድ ዘጋው። ዓለም ለሱ መቆም እንዳለበት በለመደ ሰው በራስ መተማመን። ሄንሪኬ አለ፣ ፊቱ ላይ ፈገግታ እየታየ። ድምፁ ግን ከባድ ነበር። ከሙሉ አክብሮት ጋር ይሄ ምንድነው? የሙዚቃ ትርኢት ነው? ሪካርዶ፣ ይህች ሴት የዝግጅቱ ሰራተኛ ናት። እንደ ቀድሞ ሁሉ ምስክሮቹን ለመጥራት እጆቹን ወደ አዳራሹ ዘረጋ። የተቀጠረችው ታዲያ ለማጽዳት እንጂ ትርኢት ለማሳየት አይደለም። ዛሬ ለመጫወት ሞክራ አልተሳካላትም። እኔም በትህትና እንድታቆም ጠየቅኳት። በትህትና? ሮቤርቶ ከጋብሪኤላ ጎን ሆኖ በዝቅተኛ ድምጽ ደገመው። ሪካርዶ ሰምቶ ዞረ። ማይስትሮ የሚሉት ነገር አለ? አዎ አለኝ፣ ሮቤርቶ መለሰ። ድምጹን ከፍ አላደረገም። ግን መጀመሪያ ልጅቷ ትጫወት። አልፈቅድም። የሪካርዶ ድምጽ ከፍ አለ፣ ቁጥጥሩን ለማስጠበቅ እየታገለ መሆኑን በሚያሳይ ሁኔታ። አሁን ይህ የግል ዝግጅት ነው፣ በግል ቦታ ውስጥ የኔ በሆነ መሳሪያ። እኔ ሙሉ መብት አለኝ። መሳሪያው አሁን በኔ እጅ ነው፣ በባለቤቱም ተፈቅዶልኛል። ሮቤርቶ አቋረጠው። እርሱ እንግዳ ኖት፣ እንግዳ ደግሞ እዚህ ምንም መብት የለውም። አዳራሹ ጭጭ አለ። ሪካርዶ ወደ ዶክተር ሄንሪኬ ተመለከተ። ዶክተር ሄንሪኬ ግን አይኑን አላሸሽም፣ አልረዳውም፣ ወደ ኋላም አላፈገፈገም። ማይክሮፎኑን ይዞ ባለበት ቆሞ ይጠብቅ ነበር። በጣም ጥሩ አለ ሪካርዶ ወደ ኋላ አንድ እርምጃ እያፈገፈገ፣ ያንን ፈገግታውን መልሶ እያሳየ። በጣም ጥሩ፣ እስኪ እንየው። ወደ አዳራሹ ዞሮ ውርርድ የተቀበለ ይመስል እጆቹን ዘረጋ። ደግሞም ፈተናውን ያቀረብኩት እኔው ነኝ አይደል? ከተጫወተች አገባታለሁ። የገዛ ቃሌ ነው። ሁሉም እዚህ ያለ ሰው ሰምቷል። የታሰበበት ዝምታ ካደረገ በኋላ ተናገረ። ግን እዛ ደረጃ ላይ እንደማንደርስ ሁላችንም እናውቃለን። አንዳንድ ሰዎች ሳቁ። አሁንም ከሱ ጎን የነበሩ እነዚያው ሰዎች ነበሩ። ሉሲያና ጥግ ላይ እጆቿን አጣምራ በርካታ ስሜት ፈገግ ብላ ነበር። መጫወት ትችያለሽ አለ፣ ልክ ውለታ እንደሚውል ሰው በሐሰተኛ ልግስና። ይህንን ነገር ለማየት በጣም ጓጉቻለሁ። ወደ ቦታው ተመለሰ። ከጎን ካለው ጠረጴዛ ላይ ውስኪውን አንስቶ በህይወቱ ምንም ነገር አጥቶ እንደማያውቅና
አሁንም ማጣት እንደማይጀምር ሰው በተመቻቸው ሁኔታ መጠበቅ ጀመረ። ጋብሪኤላ ቫዮሊኑን አነሳች። አዳራሹ ሙሉ በሙሉ ጸጥ ብሏል። የቀስት መቆጣጠሪያውን አዘጋጀች። ረጅምና ዝግ ያለ ትንፋሽ ወሰደች። ለግማሽ ሰኮንድ አይኖቿን ጨፈነች። በፍርሃት ሳይሆን በትኩረት ነበር። እናም ጀመረች። ባክ ፓርቲታ ቁጥር 2 ቻኩን። የመጀመሪያው አረፍተ ነገር ንጹህ፣ ትክክለኛና በልምምድ የማይገኝ የስሜት ጥልቀት ነበረው። ከጡንቻ ከማስተውሻ የ15 ዓመታት ዝምታ ሊደርስበት ካልቻለ ጥልቅ ቦታ ወጣ። 3 ሰከንድ። በሁለተኛው ረድፍ የተቀመጡ አንዲት መካከለኛ እድሜ ያላቸው ሴት ቀጥ ብለው ተቀመጡ። 5 ሰከንድ። ቦርዶ ከረባት ያሰሩት ሰው ስልካቸውን መጎርጎር አቆሙ። 8 ሰከንድ። ሪካርዶ አሁንም እጆቹን አጣምሮ ነበር። ነገር ግን የከንፈሩ ጥግ ፈገግታውን ቀንሷል። ጋብሪኤላ አሁንም ትጫወት ነበር። የጠነከሩ ጣቶቿ አማተር በማይባል ትክክለኛነት ይንቀሳቀሱ ነበር። ቻኮን በቫዮሊን ትርኢቶች ውስጥ በጣም አስቸጋሪ ከሚባሉት አንዱ ነው። የተጫዋቹን ድክመት ሁሉ አጋልጦ የሚያሳይ የ20 ደቂቃ ሙዚቃ ነው። መመሰልም ሆነ መደበቅ አይቻልም። ወይ ታውቂዋለሽ ወይ ደግሞ አታውቂውም። እሷ ግን ታውቀው ነበር። ሪካርዶ እጆቹን ፈታ። ያኔ ነው ሮቤርቶ ፎልደሩን በእጆቹ ይዞ ወደ አዳራሹ መሃል ቀስ ብሎ የተራመደው። ሙዚቃውን በማይረብሽ ግን ሁሉም ሰው በሚሰማው ድምፅ እንዲህ አለ። እያዳመጣችሁ እያለ አንድ ነገር ላሳያችሁ ፈልጋለሁ። ከኢንቨሎፕ ውስጥ ጋዜጣውን አውጥቶ በአቅራቢያው ላለ ሰው ሰጠ። ሰውየው አይቶ ወደፊት አሳለፈው። ጋብሪኤላ ኤልቪስ ሲል ሮቤርቶ አወጀ። በ12 ዓመቷ የብሔራዊ ክላሲካል ሙዚቃ ውድድር የግዛት አንደኛ ደረጃ አሸናፊ፣ በባለሙያዎች ዓለም አቀፍ ተሰጥኦ ያላት ተብላ የተገመገመች ናት። ሪካርዶ ወደፊት አንድ እርምጃ ወጣ። ይሄ ምንም አያረጋግጥም፣ ገና አልጨረስኩም አለ ሮቤርቶ። የቴክኒክ ግምገማውን አውጥቶ ለዶክተር ሄንሪኬ ሰጠው። እሱም በዝምታ ካነበበው በኋላ አይኖቹን ወደ ጋብሪኤላ አነሳ። የምሽቱ መጀመሪያ ላይ ከነበረው ፍጹም የተለየ አገላለጽ ነበረው። ይህ ሰነድ በብራዚል ካሉ ትላልቅ የሙዚቃ ተሰጥኦ ገምጋሚዎች ያንዱ ነው፣ ሮቤርቶ ቀጠለ። የተሰጠውም ገና በ12 ዓመቷ ነበር። ለ30 ዓመታት መክፈል ለማይችሉ ሰዎች ሙዚቃን ያስተማሩት አባቷ አቶ ፋቢዮ ኤልቪስ በላኩት የተቀዳ ድምጽ ላይ ተመርኩዞ የተሰጠ አስተያየት ነው። ሪካርዶ አፉን ከፈተ። ያንቺ እጆች ወለል ማጽዳት ብቻ ነው የሚችሉት አሏት። ሮቤርቶ በረጋ ግን ግልጽ በሆነ ድምጽ ተናገረ። እርሱ የጠሯት እንዲህ ነበር። እነዚህ እጆች ስሟን መጻፍ ከመማራቸው በፊት መጫወት ጀምረዋል። እነዚህ እጆች ሙዚቃን በሚረዱ ሰዎች ልዩ ተብለው ተገምግመዋል። እናም እነዚህ እጆች አሁን እየተጫወቱ ነው። አዳራሹ ቀስ እያለ ተለወጠ። በሁለተኛው ረድፍ የነበሩት ሴት አይኖቻቸው በእንባ ተሞሉ። ቦርዶ ከረባት ያሰሩት ሰው መነሳታቸውን ሳያውቁት ቆመዋል። ቅድም ሲስቁ የነበሩ 3 ሰዎች አሁን በዝምታ ይመለከቱ ነበር። ሪካርዶ ወደ ሉሲያና ተመለከተ። የእርካታ የተሞላበት ፈገግታ አልነበራትም። ወደ አዳራሹ ተመለከተ። አዳራሹ ከሱ ጎን አልነበረም። ጋብሪኤላ ግን አሁንም መጫወቷን ቀጥላለች። ቻኮን ሙዚቃ መሃል ላይ ከዝቅተኛ ኖታ ወደ ከፍተኛ የሚቀየርበት ክፍል አለው። ልክ በስንጥቅ ውስጥ ብርሃን እንደሚገባ ድንገት የሚከሰት ለውጥ ነው። ሙዚቃን የሚያውቅ ሰው ያ ቅስፈት የሁሉም ነገር ልብ እንደሆነ ያውቃል። ጋብሪኤላ እዚያ ክፍል ላይ ስትደርስ በሶስተኛው ረድፍ የነበረ ሰው ሳያውቀው ድምጽ አወጣ። ጭብጨባ አልነበረም፣ ቃልም አልነበረም። ሰውነት በቆንጆ ነገር ሲደነቅ የሚሰጠው አይነት ምላሽ ነበር። ስልካቸውን መጎርጎር አቁሞ የነበሩት ነጭ ጸጉር ያላቸው እመቤት እጃቸውን አፋቸው ላይ ጭነዋል። ቅድም ውርደቱን የቀረጸው ወጣት አሁንም ስልኩን ይዟል። ግን በዚህ ጊዜ በማላገጥ አልነበረም፣ በጥንቃቄና በዝምታ ነበር የሚቀርጸው። ሉሲያና አጣምረው የነበረው እጇን ፈታች። በሪካርዶ ቀልድ ሲስቅ የነበረው መላጣ ሰው አሁን ክርኑን ጉልበቱ ላይ አድርጎ በትኩረት ያዳምጥ ነበር። ያ ሙዚቃ ከአዳራሹ ጥግ ተነስቶ እንደ ማዕበል ወደ መሃል መጣ። የቅድሙ የፌስ ድምጽ ግን አልነበረም። ሰዎች የሆነ ነገር በአንድ ጊዜ ሲገነዘቡ የሚሰማ ድምጽ ነበር። ሁሉ ጊዜም ከሪካርዶ ጎን ከነበሩት ሰዎች አንዱ ወደሱ ዞሮ ሰውዬ እሷ እኮ የምትገርም ናት፣ በጣም ድንቅ ነው አለው። ሪካርዶ ግን አልመለሰለትም። ዶክተር ሄንሪኬ ሰነዶቹን አጠገቡ ላለው ሰው ሰጥቶ ወደ ሙዚቃው ቀረብ ብሎ በዝግታ ተራመደ። እጆቹን አዝናንቶ ቆሞ ያዳምጥ ነበር።
አገላለጹ እውነተኛ ነገር ሲያጋጥመው ልክ እንደሚረዳ ሰው ነበር። ጋብሪኤላ የቻኩን መጨረሻ ላይ እየደረሰች ነበር። ከሚለማመድና ከሚሰማው ሰው የሚለዩት በጣም አስቸጋሪ ክፍሎች እሷም ተሰማት። ጣቶቿ በገመዱ ላይ የሚበሩት በመሳሪያነት ሳይሆን በፍቅር ትዝታ ነበር። በመጀመሪያው ረድፍ አቶ ፋቢዮ የሰርግና የቀብር ጃኬታቸውን ለብሰው አይኖቻቸው በእንባ ተሞልተው የታዩት መሰላት። የህዝብ ትምህርት ቤቱ የጓሮ ክፍል የቡናና የሙጫ ሽታ ትዝ አላት። ለ15 ዓመታት በሳጥን ውስጥ ደብቀው የነበረው ነገር ሁሉ ያ ሁሉ አሁን ዋጋው 2 ሚሊዮን በሆነው ቫዮሊን አማካኝነት የሷ ባልሆነ ትልቅ ቤት ውስጥ እየወጣ ነበር። ሪካርዶ ወደ ኋላ አንድ እርምጃ ከዚያም ሌላ እርምጃ ፈገፈገ። ሙዚቃው የሱን ቦታ እየያዘበት ያለ ይመስል ሳይታወቀው ወደ ኋላ ይሸሽ ነበር። ወርቃማ ልብስ የለበሰችው ሴት ሉሲያና ፊቷን ወደ ጎን አዞረች። እሱን ማየት አልቻለችም። ጋብሪኤላ ጨረሰች። የመጨረሻው ኖታ ከአየር ላይ ለሰከንድ ቆየ። ከዚያም ዝምታ መጣ። 2 ሰከንድ ሙሉ ዝምታ። ይህም ተመልካች ሊሰጠው የሚችለው ትልቁ ምስጋና ነው። ከዚያም ቦርዶ ከረባት ያሰሩት ሰው አጨበጨቡ፣ ተነሱ። መካከለኛ እድሜ ያላቸው ሴትም አብረው ተነሱ። ከዚያም ነጭ ጸጉር ያላቸው መቤት መላጣው ሰው በ15 ሰከንድ ውስጥ ግማሹ አዳራሽ በቆመበት ያጨበጭብ ነበር። ሪካርዶ ግን አላጨበጨበም። ውስኪውን ይዞ በጣም አስፈላጊ ነገር እንደተሳሳተ በሚያውቅሰው አገላለጽ ቆሞ ነበር። ዶክተር ሄንሪኬ ወደ ጋብሪኤላ ተራምዶ ራሱን ዝቅ አደረገ። በጣም ድንቅ ነበር። ቫዮሊኑን አወረደች። እጆቿ አሁንም ይንቀጠቀጣሉ። ደረቷ ላይ ልቧ በኃይል ሲመታ ይታያል። ያኔ ነው ሪካርዶ የተንቀሳቀሰው። በዚያ በተለመደው በራስ መተማመን ወደ አዳራሹ መሃል ተራመደ። ፈገግታው ተመልሷል፣ ግን አሁን የተለየና የተወጠረ ነበር። እንዴት ያለ ትርኢት ነው አለ ዶክተር ሄንሪኬ የያዘውን ማይክሮፎን እየተቀበለ። በእውነት አስደናቂ ነው። ልጅቷ ተሰጥኦ አላት አምናለሁ። ቆም አለ። ግን እውነተኛ እንሁን አይደል? ይሄ የተለማመደችው ነገር ነው። ለዚህ ተዘጋጅታ መጥታለች። የ15 ዓመት የጽዳት ሰራተኛ ታሪክ ተውኔት ነው። ወደ አዳራሹ ዞረ። ለ15 ዓመት ሙዚቃ ቁሞ ድንገት ድግስ ላይ እንዲህ የሚመለስ ሰው አለ ብሎ የሚያምን አለ? የእንግዶቹ ፊት ተለወጠ። ጥርጣሬ ኃይለኛ መሳሪያ ነው። ሮቤርቶ አለ ወደ ማይስትሮ ዞሮ፣ ይህንን አስቀድማ አዘጋጅተሃል አይደል? ታውቃት ነበር። ሁለታችሁም በጓደኞቼ ፊት ልታሳፍሩኝ ተዘጋጅታችሁን የመጣችሁት። ሮቤርቶ አፉን ከፈተ። ነገር ግን ሌላ ድምጽ ቀደመው። ያው ወጣት ሁሉንም ነገር የቀረጸው ስልኩን ደግሞ አንስቷል። እርሶ ቫዮሊኑን ከጇ ሲቀሙ የሚያሳይ ቪዲዮ አለኝ። ከእድሜው ጋር በማይመጣጠን እርጋታ ተናገረ። እጆቿን የጽዳት ሰራተኛ እጅ ብለው ሲሰድቡ የሚያሳይ ቪዲዮ አለኝ። አሁን ደግሞ ይሄኛው አስቀድሜ ወደ ቻናሌ ልኬዋለሁ። በ3 ደቂቃ ውስጥ 200 ሰዎች አይተውታል። አዳራሹ ቀዘቀዘ። ሪካርዶ ወደሱ ዞረ። ለመቅረጽ ፍቃድ አልነበረህም። ዝግጅቱ ክፍት በሆነ ቦታ ነው። እርሶ ደግሞ የታወቁ ሰው ኖት። ወጣቱ መለሰ። ከመልቀቄ በፊት ስቀርጽ አይተውኛል። እናም ጥፋተኛ አይደለሁም። ዶክተር ሄንሪኬ እጁን በዝግታ ዘረጋ። ሪካርዶ ማይክሮፎኑን የተዘረጋውን እጅ አየ። አዳራሹን አየ። ጋብሪኤላን አየ። እሷ ላይ የድል ስሜትም ሆነ ትምክህት አልነበረም። ዝም ብላ ቫዮሊኑን ይዛ በእርጋታ ትተነፍሳለች። ማይክሮፎኑን ለዶክተር ሄንሪኬ ሰጠ። ብትሄድ ይሻላል አለው ዶክተር ሄንሪኬ በዝቅተኛ ድምጽ። ጥያቄ አልነበረም። ሪካርዶ ለ3 ሰከንድ ያህል ቆመ። ከዚያም ጃኬቱን አንስቶ ማንንም ሳይመለከት ብቻውን ወደ መውጫው አመራ። በሩ ከበስተጀርባው ያለ ድምጽ ተዘጋ። ማንም አልጠራውም። ማንም አልተከተለውም። ሉሲያና ብቻዋን ቀረች። ጋብሪኤላ እጇ ላይ ያለውን ቫዮሊን ተመለከተች። ዶክተር ሄንሪኬ ቫዮሊኑን በሁለት እጆቹ በጥንቃቄ ወደ ቦታው መለሰው። አዳራሹ ወደ ቀድሞ ሁኔታው ተመለሰ። ወሬው ቀጠለ። አስተናጋጆችም ተመለሱ። ድግሱ ምንም እንዳልተፈጠረ ቀጠለ። ምክንያቱም የሌሎች ሰዎች ህይወት አይቆምም። ግን አየሩ ውስጥ የሆነ የተቀየረ ነገር ነበር። ለመሰየም አስቸጋሪ ነው። ልክ የሙቀት መጠን ሲቀንስ እንደማይታወቅ ግን ደግሞ እንደተቀየረ እንደሚሰማ ሁሉ። ሮቤርቶ ወደ ጋብሪኤላ መጣ። አባትሽ ይኮራብሽ ነበር አላት በቀላሉ። እሷ ግን አልመለሰችም። ምክንያቱም ያን ጊዜ አፏ ቢከፈት ምን ሊወጣ እንደሚችል አታውቅም ነበር። ራሷን ዝም ብላ ነቀነቀች።
እሱም ተረድቶ ትከሻዋን ነካ አደረገና ወደ ሙዚቀኞቹ ሄደ። ጋብሪኤላ ለጥቂት ደቂቃዎች ቆየች። ከዚያም ጃኬቷን ለብሳ በጎን በሩ በኩል ወጣች። በዚህም ጊዜ አልሮጠችም፣ በእርጋታ ወጣች። ከ3 ሳምንታት በኋላ ቪዲዮ ወደ 2 ሚሊዮን የሚጠጉ እይታዎች ነበሩት። ጋብሪኤላ ያወቀችው ቲያጎ የተባለው ወጣት ሊንኩን ስለላከላት ነበር። ሪካርዶ የመጀመሪያውን ሳምንት ጉዳቱን ለመቆጣጠር ሞክሮ ነበር፣ ግን አልተሳካለትም። ንግዱ ላይም ተጽዕኖ አሳደረ። ጋብሪኤላ ግን በሌላ ነገር ተጠምዳ ነበር። ሮቤርቶ ከድግሱ 4 ቀናት በኋላ ደውሎላት ነበር። በቤሎ ሆሪዞንቴ የወጣቶች ኦርኬስትራ ለሚመራ ጓደኛው ታሪኩን እንደነገረውና ጓደኛው ሊያነጋግራት እንደሚፈልግ ነገራት። ምንም ዋስትና አልነበረም፣ ንግግር ብቻ። ንግግሩ 2 ሰዓታት ፈጀ። ከዚያ ስትወጣ ለምርጫ ሂደት የቀረበ ጥሪ ይዛ ወጣች። ከ6 ወር በፊት ቢሆን ኖሮ በፍጹም አትቀበለውም ነበር። አሁን ግን ሳታቅማማ ተቀበለች። የጽዳት ኩባንያው ላይ ደውላ ስራ እንደምትለቅ ተናገረች። ኃላፊዋ ልታቆያት ሞከረች፣ ግን ጋብሪኤላ በደግነት አመስግና ዘጋችው። ቁም ሳጥን ውስጥ ያለውን ሳጥን አወጣች። የአባቷ ቫዮሊን እዚያው ነበር። በሁለት እጆቿ አውጥታ ለረጅም ጊዜ ተመለከተችው። ከዚያም መጫወት ጀመረች። በአካባቢዋ ላይ ያለ አንድ ገበያ በየሳምንቱ አርብ ጠዋት ይሰራል። አንድ ቀን ብርቱካን እየመረጠች እያለ ድምጽ ሰማች። አንዲት የ11 ወይም የ12 ዓመት ልጅ ጥግ ላይ ቫዮሊን ትጫወት ነበር። ሳጥኑ መሬት ላይ ተከፍቷል። ጥቂት ሳንቲሞች አሉ። አቀማመጧ የተሳሳተ ቢሆንም በትኩረት ትጫወት ነበር። አንድ ሰው አልፎ ሲሄድ ይሄ ድምጽ ይረብሻል፣ ለጥበቃ እናገራለሁ አለ። ልጅቷ መጫወቷን አቆመች። ጋብሪኤላ ብርቱካኑን አስቀምጣ ወደ ልጅቷ ሄደች። ክርንሽን ከፍ አድርጊው አለቻት በዝቅተኛ ድምጽ። ልጅቷ ግራ ገብቷት አየቻት። መጫወትሽን ቀጥይ አለቻት ጋብሪኤላ። ለማንም ብለሽ አታቁሚ። ልጅቷ ክርኗን ከፍ አድርጋ እንደገና ጀመረች። ድምጹም ተሻሻለ። ጋብሪኤላ ሙዚቃው እስኪያልቅ ድረስ አጠገቧ ቆመች። ከዚያም ሳጥን ውስጥ ገንዘብ አኖረችና ብርቱካኗን ይዛ ሄደች። ወደ ኋላ ዞር ብላ አላየችም ነበር። አያስፈልግም ነበር። ጋብሪኤላ ያኔ ሽንት ቤት ውስጥ ሆና ለመሄድ ብትወስን ኖሮ ምን ሊፈጠር እንደሚችል ታስባለች፣ ግን አልሄደችም። ይህም በውስጧ የማይሞት ነገር እንዳለ ይናገራል። ህይወት ቢከብድም፣ ማንም ዝቅ አድርጎ ቢመለከትም፣ እውነተኛ ተሰጥኦና ትዝታ ለዘላለም በቁም ሳጥን ውስጥ ተቆልፎ አይቀርም። በትክክለኛው ጊዜ በትክክለኛው እጆች አማካኝነት ይመለሳል። ይህም በህይወት ውስጥ በየቦታው ብዙ ጋብሪኤላዎች እንዳሉ እንድናምን ያደርገናል። ህይወት ምርጫ ስላሳጣቻቸው መንገድ ላይ እየቆሙ ውድ ነገር በጨርቅ ጠቅልለው ጊዜያቸውን የሚጠብቁ ውድ ቤተሰቦቻችን፣ የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። በዚህ ታሪክ ውስጥስ ለእናንተ ጀግና የምትሉት ማንን ነው? አቶ ፋቢዮን፣ ሮቤርቶን ወይስ ደግሞ ጋብሪኤላን? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታስቡ ከሆነ ደግሞ ምናልባትም ይህ ቪዲዮ የሚያስፈልጋቸው ሰዎች ጋር እንዲደርስ ላይክ እና ሼር አድርጉት። በየቀኑ የምንለቃቸው አስደናቂ ታሪኮች እንዳያመልጧችሁም የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።